ሀይሚ እንግዲህ ተቃጣይ ቻዩ ምን ታደርጊያለሽ? ምክንያቱም ፍቅረኛሽ ነዝንዘሽ ማለት ነው ወደ ሌላ ሴት እንዲሄድ አደረግሽው። ብሩኬ እና ሶሲ ተጋቡ። እንኳን ደስ ያላችሁ። ሰላም ጤና ይስጥልኝ። ወዲነ የተከበራችሁ የስለኝት ሚዲያ ተከታዮች እንኳን ወደ ቻናል መጣችሁ። ቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝ ማመሰግናለሁ። እንግዲህ ዛሬ ሶሲና ብሩኬ ስለመጋባታችሁ ነው የምናወራው ማለት ነው። እንግዲህ ከዚህ በፊት እኔ ብዙ ጊዜ ተናግሬያለሁ። ሀይሚን አትንኪ እንዴ ምን ሆናችሁ ነው? ስለሷ እንትን ስል ለምንድን ነው ያዙ ሊቀቁኝ የምትሉት? ስህተቷ መጀመሪያ ወንድ ልጅ እንደዚህ አይወድም። በቃ ጨቅጫቃ ሴት አይወድም። በነገራችን ላይ ማንም ወንድ ማለት ነው ጨቅጫቃ ሴት የፈለገ ሀብት ቢኖራት የፈለገ መልክ ቢኖራት ጨቅጫቃዋ እንደፈለግ ምክንያቱም ቤቱ ሰላሙ ነው። በቃ ሰላም ነው የምፈልገው። ሰላም ደግሞ ጭቅጭቅ ካለ ደግሞ ሰላም የለም። አዎችሪ ደግሞ ፍቅረኛዋ ራሱ አይደለም ማለት ነው። ፍቅረኛው እንኳን በግልጽ ፍቅረኛሞች ነን አልተባባሉም አይደል እንዴ? በቃ ዝም ብለው አብሮ ፎቶ ይነሳሳሉ ምናምን የሆነ ልክ እንደ አክታቸው ልክ እንደ ፍቅረኛሞች ነው። ሲጠየቁ ግን ኖርማል ጓደኛሞች ነን የሚሉት ማለት ነው። ግን ደግሞ እሷ ከሶሲ ጋር ፕራንክ ስላደረጋት በጣም ዙሩን አንትን አለችው ማለት ነው። በጣም አከረረችው፣ ዙሩን በጣም አከረረችው። በቃ እሱ ምንድነው ያለው አማራጭ? ከዛ ከዳኒ ጋር ከዛ ኩርንችት ጋር አዛ እየሄደች እሱን ጭራሽም አስደብድባ እስር ቤት ደብድቦ በቃ እስር ቤት እንዲገባ አደረገች ማለት ነው። ይሄ ምንድነው? የሀይሚ ጥፋት ነው፣ የማንም ጥፋት አይደለም። በነገራችን ላይ ጥፋት ነው። እውነት ነው ማለት አለባችሁ። ይህን ነገር ደግሞ ማገናዘብና ማስተዋል ያስፈልጋችኋል ውድ ቤተሰቦች ማለት ነው። ምክንያቱም ሁሉም ነገር የሀይሚ ጥፋት ነው። በቃ ነገሮችን የሆነ በጣም ታካራቸዋል። እስኪ ማለት ቪዲዮዎቻችሁን እዩ። በቃ አንድ ቀን እንደው ስቃይ እየሰራችሁ ቪዲዮ አለ የሆነ ለአመት ባል ምናምን ከብሩክ ማዘር ጋር የሰራችሁ ቪዲዮ አለ። ሁልጊዜ ነው መተው እስከ 200 ሰብስክራይብ እስከምትሞላ ድረስ እኔ እሷ ጥላቸው የለብኝም። ግን ደግሞ የሆነ ተንኮለኛ ተንኮለኛ ነው የምትመስለኝ ማለት ነው። ግን ደግሞ ራሷ ናት የምትጎድ። ምክንያቱም ብሩኬ ሸበላ ነው፣ አንዷ ሴት ናት የምትወስደው። ገባችሁ አይደለ? ማንም መኘው ወንድ ነው። በነገራችን ላይ እኔ ኩሽና ውስጥ የምሰሩ መዳም እንትኖች ማለት ነው የኔ ሸበላ ነህ እንደዚህ የምትሉት እንዴ? እሱ እኮ ገና ህፃን ነው። እናንተ እንግዲህ አርጅታችኋል አይደለ? መቼም ወደ አረብ ሀገር ስንመጣ ስንት አመታችን አሁን ስንት አመታችን እንደሆነ ስለዚህ ያኔ መመኘትና እንትናችን የምንመኘው እንኳን በአግባቡና በእድሜያችን በልካችን ቢሆን ጥሩ ነው። ብሩኬ ለአረብ ሀገር ሴት አይሆንም። ምክንያቱም ገና ህፃን ነው። እዛው ያሉት ገና የሚያድጉት ነው የሚያገባ እንጂ እዚህ ጋር 25 30 አይሆነው። ለምንድን ነው የሚያገባው? ይሄን ደግሞ ማሰብና ማገናዘብ አለባችሁ። ለሁለት ተከብላችሁ የኔ ባል ነው የምትሉ ነውረኛች ማለት ነው። የወንድ ጥማት ያለባችሁ ሰዎች እንዴ ፈጣሪን ጠይቁ። ለራሳችሁ ግጣሙን አያጣም ተብሏል። ስለዚህ ለእናንተ ግጣማችሁን አያጣም። ስለዚህ እሱን ፕሮፋይል እያደረጋችሁ እሱ የኔን የምትሉ ተሳፍራላችሁ ማለት ነው። ተሳፍራላችሁ። እሱ ከሀይሚ ጋር ባይሆን እንኳን እዛው ነው የሚያገባ እንጂ እዚህ አያገባም። እናንተ ዝም ብላችሁ የምታሽቃብጡ። እናንተ እኮ ምንም የምታገኙት ነገር የለም እኮ። ያኔ ኦኬ የምታገኙት ነገር ቢኖርማ ችግር የለም እኮ። ስለዚህ ቲክቶክ ላይ ሆናችሁ ጎራ ከፍላችሁ የምትጨቃጨቁ ሰዎች በጣም ነው ሁልጊዜ ነው የምለው የምታሳዝኑ። ለምንድን ነው ጊዜያችሁን በአግባቡ የማትጠቀሙት? ለምን እነሱ እኮ እስከመነፈጠራችን እኮ ያውቁትም እኮ እነሱ እኮ እኛ አሁን በእነሱ ቪዲዮ ስንሰራ እኮ እነሱ እየፈመሱ ነው። አንዳንድ ሰዎች በእነሱ የተጠቀማችሁ ጥቃቅን ዩቲዩበሮች ትላሉ። እኛ ምንም የተጠቀመ ነገር የለም። እነሱ ናቸው የተጠቀሙ። ለምን ማንኛውም ሰው ስለ ብሩኬና ስለ ሀይሚ ሲሰራስ ስባቸው ይሄ ሀይሚና ብሩኬ ማለት ሰው ሁሉም ሰው ስማቸውን ይጠራዋል፣ ታምኔን ያደርጋል፣ ርዕስ ያደርጋቸዋል፣ ምንድናቸው ብሎ ስማቸውን ወደ በቃ ቫይራል ሁሉም ሰው ይነዛል ማለት ለዛ ነው እንትናቸው አሁን ላይ በጣም ከበፊት አብርሽና ሩታ ነበር። አሁን እነሱ ቀዝቅዘዋል ማለት ነው። ነገሮቹም አልተሳኩላቸውም። በቃ ሩታም ነገሩን አከረረችው በቃ አሁን እዚህ ድረስ ደርሰዋል። ግን እይታው ቀንሶባቸዋል። እንደነሱ አይደለም። አሁን የሀይሚና የብሩኬ ብታዩ በጣም ነው የሚታየው። እግዚአብሔር ይመስገን በጣም ይታይላቸዋል። ይሄ ደግሞ ስለታይላቸው የሚከፋይ ነገር የለም። ግን ደግሞ እኛ ትንንሾቹ ብታበረታቱን ምን ችግር አለው? አበረታቱን። እኛ የስደት እህቶቻችን አይደል እንዴ? ምን ችግር አለው? ከስደት ምን ወጣ? እውነት
የሚከፍል ከሆነ ዩቲዩብ ይከፍላል ይላሉ ማለት ነው። እና የሚከፍል ከሆነ ከስደት እንድንወጣ ብታበረታቱ እነሱን ብቻ አይደለም እየሄዳችሁ በደቂቃ 10 ሺህ ላይ ኮመንት የምታደርጉት ማለት ነው። አዎ ጥሩ ነው ይሆንላቸው። ግን ደግሞ እኛ ማለት አሁን ብዙ ልህቶች አሉ አሁን ከስደት መልስ በችግር እዛ ሰብስክራይብ አድርጉን እያሉ እየለመኑ ማንም አያደርጋቸውም። ሰው የሚወደው ውሸት ወሬ በቃ አሉባልታ የሆነ ባልና ሚስት በን መጣ ተላላን ተለያየን ተፋታ። ይሄ ሚዲያው የሚወደው ነገር ነው። ሰው በቃ እንደዚህ በውሸት አለም ማለት በውሸት ነው የሚኖረው ማለት ብር የሚሰባሰቡትም በውሸት ነው። እና ይህ ሁሉ ነገር ሶሲና ብሩኬ እንደዚህ በአንድ ላይ እንዲሆኑ ደግሞ ትናንትና ጭራሽ ለምን ትመቻታለሽ ብሎ ለሀይሚ ጭራሽ ቆመላት። ያ ዳን የሚባለው እንዴ ዳን ምን ነው የ4 አመት የ5 አመት ፍቅረኛ እንዴት በሀይሚ እንዴት ትቀይራታለህ? እንደውም ቲክቶክ ላይ የተሸለመ ክለታ ምን አዋርድ ነው ምናምን ላይ ተሸልም ከሷ ጋር አይደል እንዴ ስታቃፍ የነበረው ከሶሲ ጋር አይደል እንዴ ነውር አይደል እንዴ? አሁን እንደዚህ ተቀይረ ወደ ሀይሚ እንዴት ትሆናለህ? ይሄን የሆነ ነገር እንትን ለማለት ነው። ይሄ ያሳፍራል እውነት። ከሶሲ ጋር አሁን ሌላ ምንም ያወጣል ማንም ያወጣም። አሁን ብዙ ሰው ያወራል፣ ግን ደግሞ አንተ ነው የምትጎደው። እንደ ሰው ስም ይሆንልህ የለም። በነገራችን ላይ አያችሁ አይደለ እነዚህ ቲክቶክ ላይ የሚሰሩ ሰዎች ራሱ የሆነ ቆሻሻ ስራ የሚሰራውንም አዋርድ ስንት ስራ የሚሰራ ጠንካራ ስራ ስንት ጥሩ ስራ የሚሰራ እያለ አሁን እሱ ምን ሆኖ የፈመሰው ስለሚሳደብ እየተሳደበ ስለፈመሰ ቲክቶክ አዋርድ ነው። ምክንያቱም ቲክቶክ ራሱ በቃ የውሸት አንሳፋ ስለሆነ ሸለሙት ማለት ነው። አንደኛ ምናምን ወጥቶ አዋርድ። አሁን እሱ ምንም የሚሸለም ነገር አለ? በስድብ ነው የፈመሰው አይደል እንዴ? ስለዚህ ይላችሁ ሶሻል ሚዲያ አጠቃም እንዳለ ሁሉ ጉዳት አለው፣ ግን ደግሞ ጥቅሙ ይበዛል። አጠቃቀማችን ነው የሚለየውን። በጥሩ ሁኔታ ከተጠቀምንበት ይጠቅመና፣ በጥሩ ሁኔታ ግን ካልተጠቀምንበት አይጠቅመንም። ይሄን ደግሞ እኛ ራሳችን ከሬት አድርገን የምንሰራውን ስራ እንትን ማለት አለብን፣ ማገናዘብና ማስተዋል ይኖርብናል ማለት ነው። እና ብሩኬ በጣም ከህይወታችን ውጡልን፣ በቃ ምንድነው የምትፈልገው ዳኔ ከህይወት ይውጣልኝ ምንድነው የምትፈልገው ብሎ ትናንትና በጣም እንትን ብሏል። በጣም ተናግሯል። በጣም ተናዷል። በጣም ማለት ነው። በቃ ሶሲን ደግሞ መጣና ለምንድነው እንጂ ሀይሚን የሚመቻት የሷ ተከላካይ ሆነ ሀይሚን ብሩኬ ነው የሷ ተከላካይ መሆን ያለበት። አንተ ደግሞ ነገሩን አታርቁ፣ ወደ ፍቅረኛ ታረቀና አብራችሁ ቶሎ ሁለታችሁ ቀለል ያለ ፕራንክ ብትደራረጉ ሰው ያይላችኋል እኮ። በነገራችን ላይ አሁን ፌመስ ሆናችኋል። እሷም ቻናል ከፈትክ፣ የብልጠታቸው ብልጠት ማለት ነው። አሁን እያችሁ ግቡ፣ ኮሚኒቲ ላይ ግቡና ዩሶሲ በአዲስ ቻናል መጥቶ የሌለ አሁን ቤተሰብ ቶሎ ሰብስክራይብ ላይክ እያደረጋችሁ ይላል ማለት ነው ዳኒ። ይህ ሁሉ እኮ ድራማ ነው። ድራማ እኮ ነው የሚሰሩብን። አያችሁ አይደለ? ኮሜንታተሮች ደግሞ ከታረቃችሁ ከሀይሚና ከብሩኬ ከወጣችሁ እናደርጋለን። ጅቦች ናቸው እነሱ። መቼ ተጣሉ? ሲጀመር እነሱ እኮ ተጣሉ። እውነት ለመናገር ህዝብን ለመብላት በቃ ቪው ለማግኘት ሰብስክራይብ ለማግኘት ተከታይ ለማፍራት ነው እንጂ እነሱ እኮ ተጣሉ። ምክንያቱም የተጣለ ሸር አይደረግም። ሸር ሲደረግ ደግሞ ሰው እንዲመጣ ሸር አይደረግም። እነሱ መጠቃቀም ይፈልጋሉ። በጣም ይጠቃቀማሉ። በጣም ይረዳዳሉ። በእውነት ለሚናገር በጣም ነው የሚሉት የሚረዳዳሉ። ግን የውሸት መረዳዳት ብዙ ላይ በህዝብ ላይ እኛ ላይ እየተጫወቱ ያ ትንሽ ይከብዳል። በእውነተኛ ቢመጡ እኮ ሰው ስለማያላቸው እኮ ነው። ምክንያቱም ሰው እንደዚህ ውሸት ነው ነገር ነው የሚወደው። በቃ በጣም ውሸት ነገር ይወዳል። ስለዚህ ያለ አማራጭ እንደዚህ ነው የሚያደርጉ እነሱ በእውነት። ስለዚህ ሀይሚ አንቺ ብታደርግ ነገር በጣም ነው ማለት ነገር ተስተሻለ። በቃ ምንሽ ጭቅጭቅ ወይ ፍቅረኛሽ ከሆነ ኦኬ ፍቅረኛ ነው በይ፣ ወይ አንተም ወንድ ነው በሷ ህይወትም አትጫወት ብሩኬ። በቃ የምታፈቅራት ከሆነ ያፈቅርሻለሁ ወራት፣ የማታፈቅራት ከሆነ ደግሞ አይኔ ያነፈቀሽም በቃ ማለት ነው ጓደኛ ማለት እነሱም ትረፍ። እንደ ልጅ ተኮግራ ገባት። እኔ ማንኛ ናቸው እኮ በጣም ግራ ገባው ጊዜ ጭቅጭቅ ከዛ ሁልጊዜ ጭቅጭቅ ጊዜ ማለት ነው። ያ ነገር ስለጨነቃት እኔ ወደ ማን ነው ምናምን ማለች ራስን እንትን በይ
ከሁሉም ነገር ራቂና ራስሽን በይ ማለት ነው ሀይሚ። ወንዶች በነገራችን ላይ ጭቅጭቅ አይወዱም። ይህን ነገር ደግሞ አውቃችሁበት ነገር ተገንዘባችሁበት እንትን ማለት አለባችሁ። ማንኛውም ወንድ ግን ያቺው ዩቲዩበሮች ተጣላን እያሉ አሁን ብዙዎች ተጣልተዋል። ማማጨቤኔና ይሄን ተጣልተዋል። ማን ይላማናለው ሁሉ ማለት ነው። ሶሻል ሚዲያ ላይ የሚመጡት ነው። ጉድግና አወጣብሃለሁ ጉድግና አወጣብሃለሁ እያላችሁ ነበር ማለት ነው። እንዲኖር እኮ እንዴት እንደሚል ያስጣላላችሁ። አሁን እናንተ ፍቅር በጣም ያሳሳል። ስለዚህ ቪው ለማግኘት ካልሆነ እንደዛ እንትን ማለት ተገቢ ነው ብዬ እኔ አላስብም። እንደዛ መልፋት እንዴ ጉድ እኮ ነው። አንዳንድ ጊዜ የምናደርገውን ነገር ማወቅ አለብን። ካላወቅን ከባድ ነው የሚሆንብን። ውድ ቤተሰቦቼ ስለተከታተላችሁኝ አመሰግናለሁ። ሌላ ቪዲዮ እስከሚመጣ መልካም ጊዜ መልካም ቆይታ